ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እኔ ደግሞ የብርድ ሰው መስዬ መጥቻለሁ። እንግዲህ ታውቃላችሁ ዛሬ አብዞ ማለት ነው በጣም ነፋስም አለው ብርድም አለው ምናምንና ነገር ግን ዛሬ ቪዲዮ ላይ እንግዲህ አስተያየት እንስጥ እስቲ። ከትላንትናው ከጅላጅል ቪዲዮ ከትላንትናው እንደዚህ ጅል ሰግጥ ያለ ቪዲዮ የዛሬ አይሻልም? አብርሃም አንተ ያመጣው ጣጣ ነው ለዚህም የበቃው ገባ አይደለ? ሲቀጥል ደግሞ ፊኛው ታውቃላችሁ ለሩታዬ እንድትገባ ወደ ቤት እንድትገባ የተዘጋጀው ፊኛ ነው። ትንሽዬ አንስታ ሩታዬ እንደዚህ አድርጋ እንጨት ላይ ሰክታ እንግዲህ እሱን ለማናደድ ነው የተጠቀመችው። ነገር ግን ሲስማት ምናምን ደስ አይለኝም ይሄ ልጁ ማለት ነው። ሩታዬ እንደዛችኛው ሴት እንድትሆን አልፈልግም እኔ በዚህ አጋጣሚ መናገር የምፈልገው ማለት ነው። ገባችሁ? ነገር ግን ልጁ እንግዲህ በጣም እንትና ማለት እዚህ ጋር አስገባለሁ። እሺ ልጁ በፍጹም ምንም አይነት ነገር ትወና አይችልም በዚህ አጋጣሚ ማለት ነው። ምንም አይነት ስግጥ ያለ ልጅ ነው። ለሩታ ይሄ ልጅ አይገባትም። እንደውም ቪዲዮ ሰርቼ ነበረ በድምጽ ማለት ነውና በዛኛው ሩታ በካክስቷ ጋር በሰራችሁ ቪዲዮ ላይ እሱን ሊለቀስል ነው ይሄን ቪዲዮ የተለቀቀውና ያኛው ለነገ ያስቀመጥኩት ማለት ነውና ለሩታዬ ይሄ ልጅ ይገባታል ብዬ አላስብም። ሰው ነው አውቃለሁ። ነገር ግን ለሩታ እንደሷ ቀውጤ የሆነ እንደሷ ያበደ ሰው ነው የሚያስፈልጋትና ይሄ ልጅ እንግዲህ ታውቃላችሁ የዛሬ ቪዲዮ ላይ ራሱ ብዙ የተሳሳተ እንትኖች ቃላቶች አሉና ካያችሁት ማለት ነው። እኔም ደግሞ አስገባለሁ እና እንግዲህ ሩታን እንድታቆም ፈልገው ያው በእሊ ውስጥ ነው አሁን የገቡት። ገባችሁ አይደለ? እንዴት ልበላችሁ? ልክ አብርሃም ያችን ሄርሜላን ይዞ እንደሚያናድዳት ሩታን ደግሞ እየተበቀለች ነው። በቃ እንደዚህ ነው አሁን የሚቀጥሉት። በዚህ ስታይል ነው የሚቀጥሉት ብዬ አስባለሁ። ምክንያቱም ትላንትና ሩታን ጠራትና እንደዚህ አደረጋት፣ አናደዳት ምናምን የሆነ ስግጥ ያለ ነገር ሰራ። ገባችሁ አይደለ? በጣም የሆነ እንጂ የሚያንገሸግሽ ታውቃላችሁ። የሆነ እንጂ አላቅም የሆነ ወደ ላይ የሆነ ያልተስማማ ምግብ በልታችሁ ወደ ላይ የሚል ወይም ደግሞ ነፍሰ ጡር ሆናችሁ ወደ ላይ የሚል ነገር በቃ እንደዛ ነው። በቃ የበላችሁት ሁሉ ለሚወጣ እንደዛ ነው የሰሩት ትላንትና ቪዲዮ አብሶ ማለት ነው። ሲቀጥል ቪዲዮ ራሱ አብርሃም ቤት ዝም ብሎ የሚፖስተው ለምን እንደው ታውቃላችሁ? የሩታና የአብርሃም አንድ አይነት ስለሆነ ሳያስቡ ነው አብርሃም ቻናል ለሚለቁት ማለት ነው። ሩታ ላይ ፖስት አለው ብሎ ማለት ነው። እንግዲህ እንደዛ ነው እንጂ ካያችሁት ሩታ ናት መግቢያ የሰራችሁ ቪዲዮ ሩታን ነው ማለት እንዴ ልበላችሁ ቪዲዮ ሩታን ነው አጠቃላይ እንትን ሚላት የሚወክላት። ገባችሁ አይደለ? ልጁንም ይዛ መታ አብርሃምን ልታናድዶ የሰራችሁ ሩታ ናት። ገባችሁ? የቀረጸችው ሩታ ናት። ኦኬ መግቢያ የሰራችሁ ሩታ ናት። ሁሉም አጠቃላይ የሚወክላት ሩታን ነው እና ሩታ ቀርጻ አብርሃም ቤት ለምን ተለቀቀ ስትሉ ደግሞ አይታችሁን በዚህ ራሱ መገመት ማወቅ ትችላላችሁ። ገባችሁ አይደለ? ስለዚህ አብርሃም ቤት ደግሞ ተፖሰተ ማለት ነው። ይሄ ማለት ተስማምቶ ሁለቱም አንድ ላይ ነው ያሉት። እንግዲህ ባይስማሙ ኖሮ እኔና ባለቤቴ ተጣልተ ኦኬ እኔ የሰራሁትን ቪዲዮ እሱ ቤት መጀም ለሱ አልሰጠው። ገባችሁ አይደለ? ስለዚህ በዚህ ማወቅ ትችላላችሁ። አንደኛ ነገር ግን ስለ ቪዲዮ ደግሞ አስተያየት ስንሰጥ ደግሞ ማለት ነው አብርሃም ራስ ትናንትና እናደድካት እሷን ደግሞ ጀመረች። ይሄው በቃ ይሄ ነው ኦኬ። አንተ ያደረከውን ግንባር ስስማት ያችን ሴት ምናምን እንትን ስትል ምናምን እሷም ደግሞ ይሄው በቃ እንደዛ ጀመረች። ገባ አንድ ማለት ከአህያ ጋር የዋለች ጥጃ ፈስ ተምራ ትመጣለች ነው አይደለም የሚባለው? እንደዛ ነው በቃ ሩታን ካንተ ነው የወሰደችው። ስለዚህ ቻለ እና እንግዲህ ልጁን ይዤ ሄዳለሁ ምናምን ብሎ እንግዲህ ተነስቶ ነበረ። አንተና ደግሞ መጣ አሚር አንተ ደግሞ ማለት ነው አሁን ልክ አብርሃም አሁን እነዛ አኝካቸው ተፋና አሁን አንተ ደግሞ አብርሃምን ልታግዝ መጣ እና በቃ እኔ እኮ የሚገርመኝ ማለት ነው የአብርሃም ጓደኞችም ሆናችሁ አብርሃም ያመጣችሁ ወንዶች ማለት ነው ፍጥ ብላችሁ ሩታ አናት ላይ የምትወጡ ነገር፣ ሩታን የምትወቅሱ ነገር፣ ሩታን የምትሳደቡ ነገር፣ ሩታን ዝቅ ከፍ አድርጋችሁ የምትናገሩ ነገር እኔ በጣም ነው የሚገርመኝ እናንተ ማለት ነው። እኔ ማለት እኔ ነኝ አንቺን ሞቅስሽ ከአብርሃም የበለጠ እኔ ያገባኛል ስለ አብርሃም ስለ ልጁ ምናምን ብላችሁ የሆነ እንዴት ልበላችሁ የሆነ እንትን የምትሉ ነገር በጣም ነው የሚገርመኝ። እናንተ ምን ቤት ናችሁ? ቆይ ሁላችሁም ተነስታችሁ ሩታ ላይ የምትናገሩት ማለት የአብርሃም ቡችሎች አጠቃላይ አብርሃም የሚያመጣችሁ ማለት ነው። እና እዚህ ጋር ደግሞ ልጁ እንግዲህ የሆነ ነገር ሲያወራ ላሳያችሁ የሆነ እንትኑ ማለት ነው ሩታን ምን እንደሚላት ከዛ ሩታ እንዴት እንደምትመልሰው ላሳያችሁ። እንዴት ታሽኮረመመኝ እንዳይሆን አራፍ እንዴት አውቅሽ? ምንድን እታይ አንቺን እኮ በቃ ለምንሽ እኮ ሎክ እንዴት አውቅሽ? ምን እንዴት ታሽኮረመመኝ እንዳይሆን አራፍ እንዴት አውቅሽ? ምንድን አያችሁ
ልታሽከረምመኝ እንዳይሆን አለች ሩታዬ ማለት ነው። ከዛ እሱ ደግሞ ምን አለ እንዴት አወቅሽ አያችሁ እሱ ራሱ ከድራማው ወጣ ሳያቅ ወጣ ቤተሰብ እና ሊያሽከረም በቃ እንዴት ልበላችሁ እንደታሽከረምመኝ ምናምን ስትል እንዴት አወቅሽ አያችሁ አይባልም አባቴ አይባልም ሊያሽከረምምሽ እኮ አይደለም የኔ ውድ በጣም ቆንጆ ስለሆንሽ ነው እውነታው እኮ ነው ያወራሁት እኔ እኮ በጣም አሰልጥኑት ሲጀመር ለኦዲየንስ ክብር ይኖራቸው አባቴ ባለፈው ብሩኬ በሰራ ቪዲዮ አስተያየት ሰጥቼ ነበረ ብሩኬ አቆመ መሰለኝ አሁን ማለት ነው መሰለኝ አቁመዋል እና አንዳንድ ሰው ጨጓራችሁ ሲታመም ምናምን ታኝኩ ይሆናል ይሄ ልጅ ግን ሲጋራ እያጨሰ ነው የሚመጣው ሩታ ጋር ጫት ቅሞ ነው የሚመጣው ማስቲካ ከአፉ የማይወጣ ነገር እንድትነግሩኝ እፈልጋለሁ ኦዲየንስ ከምንም በላይ ክብር ነው ገባችሁ አይደል እዚህ ጋር በጣም ብዙ ሰው ነው እናንተ የሚመለከተው ማስቲካ ያኛካችሁ ካሜራ ላይ መምጣታችሁን አቁሙ የምን ስልጣንነት ነው የምንድን ነው እዚህ ጋር ገባችሁ እኛ እንኳን የመዳን ቅሞች ናቁን ተንቀን አልዱሮም ገባችሁ አይደለ ነገር ግን በጣም ትልልቅ ሰዎች አሉ ቢያንስ ማለት ነው ሰው ነው ኦኬ ሰውን ስታከብሩ ነው ኦኬ የሚያከብሯችሁ ገባችሁ አይደለ ነገር ግን በጣም ትልልቅ ሰዎች ደግሞ እናንተ የሚመለከቱ ሰዎች ሊኖሩ ይችላሉ ክብር ያስፈልጋል ለኦዲየንስ እዚህ ጋር ማስቲካን እያኘክ ምናምን መምጣት የለብም ገባ አይደለ ቪዲዮ ላይ ስትመጣ ማስቲካን እዘጣለው የሲጋራ ሽታ እንዲወጣ ነው ወይስ የጫት ሽታ እንዲወጣ ነው እዚህ ጋር ማስቲካን ካፍ ማታወልቀው ስልጣንነት ነው ወይስ አራዳነት ነው ምንኛ ነው አልገባኝም ህፃን ልጅ እንኳን ስታወራ ማለት ነው ማስቲካ ማውለቅ አለበት ንቀት ነው የሚመስለው በጣም እንዴት ነው ቪዲዮ ላይ ማስቲካ ያኛካችሁ የምትመጡ ሰዎች ማለት ነው ኦኬ በሽታ ካለባችሁ ተናገሩ ከሌለ ግን በጣም እንደናቃችሁ ኦዲየንስ በጣም እንደናቃችሁ ቁጠሩ ገባችሁ አይደለ በጣም ከንቀትም ንቀት በላይ ነው ማስቲካ ያኛካችሁ እንጂ ያላችሁ የምትመጡት ማለት ነው ገባችሁ አይደለ ነገር ግን ይሄ ልጅ ደግሞ በደም አሰልጥኑት ከሩታ ጋር የሚመጣጠን እንትን አድርጉት እሺ ካመጣችሁት አይቀር ማለት ነው የማይመጥናት ሰው ነው ነገር ግን ሩታ ደግሞ ተሰቃየች እኮ እንዴት እንደምትመልሰው እዩ ምኑን ብላ ራሱ እንትን አለ ቶሎ ብሎ እንትን አደረገች እንጂ ገባችሁ አይደለ እንዴ በደንብ አስለምዱት አሰልጥኑት ቀን ሙሉ ራሱ ቢሰልጥነ የሚገባው አይመስለኝም ሩታይ አንቺን እኮ በቃ ለመድኩሽ እኮ በቃ ሩታይ አንቺን እኮ ለመድኩሽ እኮ ሩታይ አንቺን እኮ ለመድኩሽ እኮ በቃ ምን ማለት ነው ማለት ልታሽከረምመኝ ነው አለች ከዛ እንዴት አወቅሽ አላት ከዛ ሩታዬ አንቺን እኮ በደንብ አወቅኩሽ እኮ አሁን ማለት ማይገናኘው ነገር ነውና ቪዲዮ ላይ ስታመጡ ይሄንን ፓርት ብትቆርጡ ደስ ባለ ነበር ነገር ግን አልቆረጣችሁትም ገንም ደግሞ ማስተካከል አለባችሁ እሺ እንቀጥል እስከዛሬ ተሰቃዩበትን ነገር አግኝቻለሁ ባለፈው ግን አልደበረክማ ወይ ሩታዬ እንደው እሷኮ ተሰቃየች የምሬ ነው እንዴት እንደምትመልሱ አያችሁት እስካሁን ተሰቃየው ነገር ኦኬ እንትን ባለፈው ስለ ቀለበት አውርተን ነበር ታውቃላችሁ ነው አውርቼ ነበር አብዛኛው ነው ማለት ነው ገባችሁ አይደለ ከዛ ዛሬ ቀለበቱን አድርጎ መጣ አሁን ስለ ቀለበቱ ራሱ እዚህ ቪዲዮ ላይ ምናምን ከዚህ በኋላ የሚሰራ ቪዲዮ ላይ ራሱ የሚነሳ ይመስለኛልና የእናቴ ማስተወሻ ምናምን ብሎ ኦዲየንስን ገባችሁ አይደለ ስላወራሁት ስለ ቀለበቱ ምናምን ስላወራሁት እኔ ነኝ የበተንኩት ቪዲዮን ታውቃላችሁ አው ክብሪት ነኝ አይደል ታውቃላችሁ ጭድ ላይ ክብሪት ነው የምለኩሰውና ልክ እንደሱ ያው ታውቃላችሁ መልስ አሁን ለኦዲየንስ ስለ ቀለበቱ መልስ መመለስ ስለፈለጉ ይመስለኛል አሁን ቀለበቱን አድርጎ እየመጣው ልጁ ማለት ነው ከዛ እንዴ አንተ ቀለበቱ ምንድነው ምናምን ሊሉ ይችላሉ አሁን ቪዲዮን ገና ያያዩት ነው በዚህ ቪዲዮም ሊኖር ይችላል ኔክስት ቪዲዮ ላይም ቪዲዮ ላይ ሊኖር ይችላል ማለት ነውና እንዴት ነው ምናን ሲባል ይሄ የእናቴ ማስተውሻ ሊል ይችላል ወንዶች ታውቃላችሁ አብዛኛው ጊዜ እናቴ እኮ ገዝታልኝ ነው የእናቴ ማስተውሻ ነው ምናምን ሰው ሰጥቶኝ ነው እንደዚህ ይላሉ እንደዛ ብሎ ነው የሚዋሹትና እንደዛ ብሎ ሊያመጡት ነው አሁን ቀለበቱን አድርጎ የመጣው እስቲ እንሂድ ወደ ቪዲዮ ማለት ነው እንግዲህ አዎ እኔ እንግዲህ ኔጌቲቭ ነገሮችን ነው እሺ እንትን ምላላችሁ ሰምታችኋል ትቻችኋል ቁምጫውት ይዝናናሻ ነበር በእርግጥ አንተ ራስህ ፈን እያረክ ነበር በሚያወርህ ግን ምንም እንዳልመሰለ የምታስተዋውቀው በዛ ያ ትወዳደራት አንቺ እኮ በጣም የምትለኝ ሰው ነሽ እኮ ማለት ነው እና ሰዓት እስከዛ ባትማሉ አሁን በጣም የምትለኝ ናት ሩታዬ እናቃለን ግን አትማሉ ጭራሻውን ማርያምን እያላችሁ መጣችሁ እንደው አይስቃይ አንቺን ሳስብ በጣም ብዙ መስዋዕት እንትከፍያለሁ ላንቺ ምናምንና ምን አይነት መስዋዕት አባቴ
በማሰብ ብቻ ነው ለሷ መስዋዕት የከፈልከው ወይስ በእግር ነው ከአውሮፓ እስከ ኢትዮጵያ መተ ለሩታ የመስዋዕት የከፈልከው ወይስ እንዴት ነው? እስቲ መስዋዕት የከፈልከው እንኳን ስለ መስዋዕት ራሱ ትንሽ ንገረን። አሰረዳን ትንሽ። ብዙ ነገር ስላደረኩኝ የእነሱ ነገር እንድችል ብሎ አልተሰማኝም። በነገርሽ ከሚፈልገው እሱ ነው። እኔ ደግሞ በቃ ይደብራል ብዬ ነበረ። ከዛ በኋላ ነገሮችን ሳስብና ሳስተውል ማርያምን ነው የምላችሁ። እኔ ራሱ እንደሱ ማርያምን ልበል ማለት ነው። ይሄንን ቪዲዮ እያያችሁ ከሆነ በጣም እንጃ፣ አብሶ ማስቲካ እያኘከ በጣም ዲስሪስፔክት አድርጎ ነው ኦዲየንስን እንትን የሚለው ገባችሁ? በጣም እያስጠላኝ ነው በዚህ ቪዲዮ ላይ የምሰራላችሁ። አብሶ የልጁ ፓርት በጣም ነው የሚያስጠላው። ምክንያቱም ኦዲየንስን ዲስሪስፔክት ነው የሚያደርገው። ማስቲካ እያኘከ ምላሱን የሚያወጣ ነገር አስሬ ማለት ነው። የምሬን እኔ አይመቸኝም። ምክንያቱም ምንም ብንሆን የሆነ ዲስሪስፔክት ተደርጋችሁ የሆነ ቪዲዮ ላይ እንትን ስትሉ ደስ አይልም። ገባችሁ አይደለ? በቃ ኦዲየንስን አክብሩ። ማስቲካችሁን ወደ ዘጣሉ እንዴ ነው የሚላላጠው ማለት ሙዱን ምናምን ይቀይር። እንደዚህ አይደለም፣ ቆፍጠን ይበል ምናምን። እንደዚህ አይነት አልጫ ወንዶች እኔ አይመቹኝም። የምሬን አይመቹኝም። በቃ እንዴ አይመቹኝም። ቆፍጠና ለበቃ ጀነና ያለ ወንድ እንደው አብሶ ለሩታ በስማ እንደዚህ አይነት ወንድ እንትን እያደረክ ነው፣ ፈን እያደረክ ነው፣ እየሳክ ነው፣ እየተጫወትክ ነው ማለት ነው። በጣም እየተዝናናሁባቸው ነበርና ሩታዬ የኔ እናትና ሉሌ ደህና ነው ተኝቷል። የኔ ልጅ ተኝቷል ነው ልቀስቅስ እንዴ ነው የኔ ልጅ ከየት ያመጣው ልጅ ነው አንተ? የኔ ልጅ አላለም። የእንጀራ አባት ራሱ አልሆንኩም። ገና ውሃውም ራሱ አልሞቀም አባቴ። ሩታ እኮ አንተን ለማስቀናት ሩታ አብርሃምን ለማስቀናት እንጂ አንተን እንትን አትልም። ገባ? በጥፍራውም እንትን አትነካም። የኔ ልጅ አቤት ማን በወለደው የኔ ልጅ አብርሃም ላቡን ጠብ ባደረገው ሌሊቱን ሙሉ እያለ እንቅልፍ ባደረው ወገቡን በተቆረጠ ሰማ አንተ አባት ልትሆን ተው እንጂ የኔ ልጅ ሄደማ ከማደጎ አምጣ ከፈለክ ልጅ ከፈለክ ማን ወገቡ በተቆረጠ ነው የኔ ልጅ የምትለው? አባቴ ደፋር ጥሩ ጊዜ እናሳልፋለን። የሚተኛ ግን በጣም ደስ ብሎኛል። እንደዚህ አይነት ነገሮች ያልጠበቅኩኝ የሚተኛ ግን በጣም ደስ ብሎኛል። ጥሩ ጊዜ እናሳልፋለን። የሚተኛ ግን በጣም ደስ ብሎኛል። እንደዚህ አይነት ነገሮች እናሳልፋለን። የሚተኛ ግን በጣም ደስ ብሎኛል። ምንድን ነው ያለው? ባለቤትሽ ሳይመጣ ምንድን ነው ያለው? እንደዚህ አይነት ነገሮች ጥሩ ጊዜ እናሳልፋለን። የሚተኛ ግን በጣም ደስ ብሎኛል። እንደዚህ አይነት ነገሮች ጥሩ ጊዜ እናሳልፋለን። የሚተኛ ግን በጣም ደስ ብሎኛል። እንደዚህ ጥሩ ጊዜ እናሳልፋለን። የሚተኛ ግን በጣም ባለቤትሽ ሳይመጣ ምን ልበለው ነው ያለው? ቤተሰብ ሰምታችኋል? በደንብ ለእኔ እንድትናገሩኝ እፈልጋለሁ። ይሄ ፓርት ማለት ነው። ባለቤትሽ ሳይመጣ ደጋገምኩት፣ ግን አልገባኝም። ደስ ብሎኛል። ጥሩ ጊዜ እናሳልፋለን። የሚተኛ ግን በጣም ደስ ብሎኛል። እንደዚህ ጥሩ ጊዜ እናሳልፋለን። የሚተኛ ግን በጣም ደስ ብሎኛል። ባለቤትሽ ሳይመጣ ምን ልበል ነው? አያችሁት? ልጁ እኮ ከድራማው እየሳተ ነው። ጦዞ ነው መሰለኝ የመጣው፣ ቅሞ ነው ምናምን መሰለኝ የመጣው። እንደዛ ነገር ነው የሚመስለኝ ማለት ነው። ምክንያቱም ድራማ ሰጡት አብርሃምና ሩታ፣ ግን አልቻለም። ባለቤትሽ ሳይመጣ የሆነ ነገር አለ። ገባችሁ አይደለ? ውይ ከድራማው እኮ እየሳተ ነው። አባቴ አትሳት እንጂ ተው። ይሄ ፓርት ግን ደጋግሜ እሰማለሁ። ቆይ ይሄ እንትን ልበልና ማለት ነው። እሺ 11 ደቂቃ ከ24ኛው ሰከንድ ላይ ምናምን ነው ያለው። እሺ ይሄ ፓርት በደንብ መስማት ፈልጋለሁ። እንደዚህ አይነት ነገሮች ያልጠበቅኩኝም። ወይ ገና ምን አይተህ ገና ፈታ እንዳለ እራት አለ። የምር ቆንጆ ራት ሰርቻለሁ ዛሬ። እቺስና ይኸውልኝ ገና መሰከተ የተመሰከተ መጣ ጋሽ አብርሃም መጣ። አይ ወደ ጉዳያችን ሲጀመር ማለት ነው። አብርሃም ራሱ ይሁት እዚህ ጋር ሎክ ላሳያችሁ። እዚህ ጋር ራሱ ፊቱን ለምን ኮሰኮሰ? አውቆ ነው እንጂ የመጣው። ሲጀመር እየሳቀ ምናምን ሊመጣ ይችል ነበረ። ልጁን ሊያይ ነው የመጣ። ሩታም ደግሞ በሩን ከፈተች። ገና ልጁ አልታየም። ገባችሁ? ልጁን ገና አላየም ቤት ውስጥ እንዳለ ማለት ነው። ይሄ የመጣ ልጅ ባልየው ወይም ደግሞ ለሩታ አፍቃሪ ተብሎ የመጣው ማለት ነው። ገባችሁ አይደለ? አብርሃም ግን በደንብ መጀመሪያም የተናደደ አክት አድርጎ መምጣት ስለነበረበት ወይም ደግሞ አድርጎ ስለወጣ ነው መሰለኝ፣ አላውቅም። ፊቱን በጣም እንትን አድርጎ ነው የመጣው ማለት ነው። እዩት፣ እዚህ ጋር
ገና እንዴት ነው በር ስትከፍትለት ገና ፊቱን ኮስኩሶ ነው እንትን ያለው ማለት ነው። ሎክ አይ እና ወደ ጉዳያችን እንደዚህ የሆነ ወደ ዳንሳችን እንዴ በር ማንኳኳት የማይሰለችው ሰው በስመ አብ ማን ይደምራል ነው ዳንስ እንቀጥል እንደንሳለን ብዬ ነበረ ረሳው ስሙት እዚህ ጋር ስሙን የማስቲካ ድምፅ ስትሰሙ አያችሁ አይደል? ልክ እንደ ሴት ያን ሲያረግ በጣም ነው የሚያስጠላው። እግዚአብሔርን የበለጠ ደግሞ በማስቲካው እንድጠላው እያደረገ ነው ይሄ ልጅ ማለት ነው። እንዴት ቆርጬ ሩታየን ብቻ ላምጣት? የምሬ ነው እየደበረኝ ነው ይሄ ልጅ አብሶ በጣም ማለት እና አብርሃም ራሱ ይሄ ነገር አስተካክሉ። ኦኬ የእናንተ ያመጣችሁ ልጅ ነው፣ ግን ይሄ ማስቲካ እያረገ እንዲመጣ አንፈልግም። እኔ አልፈልግም በራሴ ማለት ነው። አለብዛኔ ከአብርሃምና ሩታ እንደዚህ እየተነጋገሩ ከሆነ ሩታ ከሱ ጋር ካለች እኔ አብርሃምን እንደዚህ ቆርጬ ነው ማመጣው። እሺ ልጁን አላመጣም። ገባችሁ? ቪዲዮ ላይ ሳወራ ራሱ ዙም አድርጌ የአብርሃምን ብቻ እንትን ድምጻቸውን እንትን እያርኩ ነው ማመጣው። ምክንያቱም እንደዚህ እያኘከ እኔ ደስ አይለኝም። በጣም ነው የሚያስጠላው። ማን ነው እሱ? አንተ ነው ያልከው እንዳታወራ ይላል። ያ ፈገግታ ማነው ሲጀምር? አንተ ምን ሆነህ ነው? ቡቹን ለማየት ነው አይደል የመጣኸው? ልጁ ይቀድማል። ገንዘብ ፈልገን ከመጨረሻው ባህሪሽ አንተ እንኳን ይሄ መጨረሻው ባህሪሽ እንኳን ብትሆኝ ያረጋኝ አባቱን ድምጽ ስለሰማ ገንዘብ ፈልገ ነው የመጣ ብሎ ማለት ነው። 1000 ብር 100 ብር አወጣ ከኪሱ። የአሚራ ጓደኛሞች አይደላችሁ እንዴ? ሲጀመር የቡታጀራ ደግሞ እናንተ ደግሞ አሁን ያውቀው ልክ ዘበኛ ነው ምናምን ግን ያም ሆነ ይህ ማለት ነው አብርሃም የሚያመጣ ቡችሎች ተነስተው ሩታን የሚናገሩ ነገር ባልሽ ልሆን አባትሽ ልሆን ልቆጣሽ የሚሉ ነገር ነው። በጣም ነው የሚገርመኝ። ይስታቋል ለማለት ነው ይረብሻል እኮ የትም ሲንገራደት አምናህ እንጀራ አባት መሆነ እኔ አባቱ እርግጠኛ ዘጋ አባቱ እንደዛ ተበለ አባት እኔ እኮ በጣም ማዝነው ልጁን እኮ አሰቃዩት። እግዚአብሔር እናንተ ድራማ በምትሰሩት እናንተ መበቀል ምናምን ብላችሁ በምትሰሩት ነገር ልጁ እንደዚህ ይሰቃይ ትሸከሙታላችሁ፣ ታወርዱታላችሁ፣ ታስለቅሱታላችሁ፣ ታስተኙታላችሁ። ሩታ ምን ያርሽ ተሳርልኝ አያረጉን ያዩት አንዴ ሰውን እኮ እንደዚህ ማድረግ አትችልም። ሰማኛ ተርሲላል ላይኖር ይችላል ግን እዚህ ይችላል ያለው በመሃላችሁ ትልቅ ምን የሚባል ይችላል ይችላል ሰልበንዲ ያገባኝ ይችላል በዚህ ልክ ማራም ነው እኮ ግርም የሚለኝ አብርሃም ራሱ እኮ እንትን ማለት ይችላል እኮ አይደል እንዴ? ነገር ግን አብርሃም የሚያመጣቸው ሰዎች በቃ እኔ ያገባኛል ምናምን ሁለቱንም ማስታረቅ ወይም ደግሞ ማገናኘት ራሱ የማትችሉ ሰዎች ገብታችሁ ሩታ አንቺ እንደዚህ ጥፋተኛ ነሽ፣ አንቺ እኮ እንደዚህ አብርሃም ሲያደርግ ግን ቁጭ ብላችሁ የትም ያልነበራችሁ ሰዎች ልክ ሩታ ደግሞ ወንድ ስትይዝ ልክ ሩታ ደግሞ እንደዚህ ስትሆን ደግሞ ትመጡና ደግሞ አንቺ የምታረጊ ስህተት ነው፣ አንቺ የምታረጊ እንደዚህ ነው የምትሉ ነገርስ ማርያምን ልጁን ይዩት እስቲ ልጁን ይዩት። እኔ እኮ ልጁ ነው የሚያሳዝን። እነሱማ ይጨማለቁ እንደፈለጉ እዛው ማለት ነው። ግን ምንም ሳይል እዚህ ሀገር የመጣ ልጅስ ዓለም ውስጥ ያለ ፍቃዱ የመጣ ልጅ አሰቃዩት። ይሄ ደግሞ ገንዘብ አለኝ ለማለት እኮ ነው። ዲያስፖራ ያጫውተዋል። 1000 ብር 100 ብር ቢቆጠር እኮ 1000 ብር ነው። ኖት ተያዘው አይመስልም? እንደዚህ ነው የሚያለው። አያችሁ አንጨረጨረችው። ከትላንትናው ከጅል ቪዲዮ በደንብ ነው የሚሻለው የዛሬው ቪዲዮ ማለት ነው። እና አንጨለጨለችው። እንግዲህ እሱ ደግሞ በሁለት ወንድ ተንጠልጥሎ ከቤት ተወርጉሯል ማለት ነው። አይ
ቤተሰብ ቻው፣ ሰላማችሁ ይብዛልኝ። ወዳችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ባይ ባይ።